በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን እመቤታችን የቅድስት ድንግል ማርያም የአስራት የበረከት ልጆች የቅዱሳን ጻድቃን ሰማዕታት፣ ነቢያት፣ ሐዋርያት፣ መነኮሳት የክብር ልጆች እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። የአምላካችን የልዑለ ባሕርይ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም በፍጥረት ሁሉ አንደበት የተመሰገነ የከበረ ይሁንልን። አትለይምና እናታችን እመቤታችን ቅድስት ድንግል ማርያም ወልዳ ያሳደገች አዝላ የተሰደደች ያ ሁሉ መከራ የተቀበለች እናታችን እመቤታችን ቅድስት ድንግል ማርያም ንጽሕተ ንጹሐን ቅድስተ ቅዱሳን ከፈጣሪ በታች ከፍጡራን በላይ ተብላ የምትመሰገን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ስሟ የተመሰገነ ይሁን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት፣ መነኮሳት ሁላቸውም ስማቸው የተመሰገነ የከበረ ይሁንልን። ዛሬ የምናነሳው ርዕስ የሚሆነው ዮዲት ጉዲት በኢትዮጵያ በተመለከተ ይሆናል። ዮዲት ጉዲት ማናት? ምን ጥፋት በኢትዮጵያ ያደረሰች የሚለውን ነገር በተወሰነ መልኩ እያነሳን የምናነሳ ነው የሚሆነው። ዮዲት ጉዲት ማናት? በኢትዮጵያ ላይ ምን ጥፋት አደረሰች? ስሟስ እንዴት ነው የተገኘው? የማን ልጅ ናት? ከማን ወገን የተገኘች ናት? በኢትዮጵያ ያ ሁሉ መከራ እንድታደርስ ምን አነሳሳት የሚለው ነገር በስፋት የምናነሳበት ይሆናል ማለት ነው። አምላካችን ጥበብና ማስተዋልም እንዲያድለን መልካም ፈቃዱ ይሆንልን። ባለፈም በተወሰነ መልኩ እንዳነሳ ነው ኢትዮጵያ ክርስትና ስትቀበል ዝም ብሎ አይደለም። በጣም በርካታ መከራዎችን በጣም በርካታ ውጣ ውረዶችን አልፋ ነውና ዛሬም የደረሰችው ወደፊትም የምትቀጥለው። ስለዚህ በዘመኗ በጣም በርካታ ታሪኮች፣ በጣም በርካታ የሚያሳዝኑ ለምዕመኖቿ በጣም መከራ ያደረሱ ፈተናዎችን ተቋቁማ ነው እዚህ የደረሰችው እና ስለዚህ በየዘመኑ የደረሱ ፈተናዎች በጣም በርካታ ናቸው። በጣም እኛ እንደምናስበው ሳይሆን በጣም በርካታ ምዕመናን ያለቁበት በክርስትናቸው ብቻ ክርስትናን አንለቅም ክርስትናን አንክድም በማለታቸው ምክንያት በጣም በርካታ ምዕመናን ልጆቿን ያጣችባቸው የታሪክ አጋጣሚዎች እንዳሉ ያው ታሪክ መዛግብታችን በደንብ ይናገራሉ። ያው ባለፈም እንዳነሳውላችሁ አንደኛው ትልቁ በተለይ ከአክሱም ስልጣኔ ጋር በተያያዘ አክሱም በዛች ሰዓት በተለይ በ5ኛው እና በ6ኛው መቶ ክፍለ ዘመን ላይ በጣም ትልቅ ደረጃ የደረሰበት ዘመን ስለነበረ በዛች ዘመን ላይ በዓለምም በጣም ታዋቂ ገናና ከሚባሉ ሀገሮች መካከል አንደኛው ኢትዮጵያ ናት። ምናልባት ግዛቷ ከግብፅ ደቡብ ጀምሮ እስከ ቀይ ባህር ድረስ ይደርስ እንደነበረ አንዳንድ ታሪክ ጸሐፊያን እነ ሄሮዳተስም እነ ሶቅራጥስም በደንብ ጽፏል። እነ ሆሜርም የጻፉበት መንገድ አለ። ስለዚህ እነዚህን ሰዎች የጻፉበት ቀላል ነገር አይደለም። የታሪክ ማጣቀሻ የሚሆን ነገር ስለሆነ ትልቅ የታሪክ አሻራ ነውና ስለዚህ ሁሉ ገናናነት ያላት ሀገር በተለይ እስልምና ከገባ በኋላ ነገሮች ተቀይረው በጣም በርካታ ነገሮች ተቀያይረዋል። በተለይ እስልምናው በዓለም ውስጥ ከገባ በኋላ በተለይ ሰሜን አፍሪካን በርበሮች ከተቆጣጠሩ በኋላ ቀይ ባህርም አካባቢ ከየመን ጀምሮ ያለውን ሙሉ ለሙሉ በእነሱ ስር ከወደቀ በኋላ የአክሱም ስልጣኔ ትልቁ ከዓለም ጋር የሚገናኝበት መስመር ቀይ ባህር ነው። በየመን በኩል አድርጎ ቀይ ባህር ስለነበረ አውሮፓም ለመግባት ሰሜን አፍሪካ ይጠቀም ስለነበረ በዛ ምክንያት ያው የነሱ ሙሉ ለሙሉ በሩን ስለዘጉት ወይም ደግሞ ይሄ በርበሮች እና በቀይ ባህር አካባቢ የነበረው የየመን አካባቢ የነበሩ እስልምና ተከታዮች ሙሉ ለሙሉ መስመር በሚዘጉበት ሰዓት ላይ የአክሱም የውጭ ግንኙነት በመቋረጡ ምክንያት ወይም ደግሞ የአክሱም የውጭ ግንኙነት በተለይ እቃዎች መላላኮች እቃዎች በመርከብ ጭኖ መሄድ በመርከብ ማመላለስ ማስወጣት ማስገባት የሚባሉ ነገሮች ስለቀሩ በዛ ምክንያት ለአክሱም ስልጣኔ መውደቅ ትልቁ እንቅፋት የሆኑት ያው የእስልምና መስፋፋት እንደሆነ አንዱ ምክንያት ነውና የሚነሳው። ስለዚህ አንደኛው ትልቁ ነገር በታሪክ ነገር የሚነሳው ይሄ ነው። ስለዚህ ትልቁ የታሪካችን ትልቁ ቁርሾ የሚሆነው የእስልምና በዓለም ላይ መስፋፋት ለዚች ለክርስትናው ለአክሱም ስልጣኔ መዳከም አንደኛውና ትልቁ ምክንያት እንደነበረ ይታወቃል። ስለዚህ ታሪክ ጸሐፊያንም በደንብ አጉልቶ የሚናገሩት ይሄ ነው። የአክሱም ስልጣኔ ዘ ዳውንፎል ኦፍ አክሱም ከተባለ ትልቁ ምክንያቱ አንደኛው ዘ ኢንቬዥን ኦፍ ሙስሊምስ የሚለው ነገር ነው የሚነሳው። ከዛ ባሻገር ሌላው የውስጥ ሽኩቻዎች ነበሩ። ምናልባት የውስጥ እስልምና ከገባ በኋላ በጣም በተለያዩ አካባቢዎች ላይ
በተለይ በ7 እና በ8ኛው ክፍለ ዘመን ላይ የተለያዩ ቦታዎች የእስልምናን ሀሳብ የሚደግፉ ከቱርክና ከተለያዩ ዓለም መጥተው የሚመጡ ከነሱ ድጋፍ የሚያገኙ አካላት በኢትዮጵያ ውስጥ የተለያየ ትራይቦችን ወይም ደግሞ የተለያየ ጎሳዎችን ፈጥረው እነ ወላስማን እነ አዳልን እነ ባሌን የተለያዩ ቦታዎች ላይ ያሉትን ብንመለከታቸው እነዚህን ከዚህ ከእስልምና ጋር በተያያዘ የተነሱ ክፍሎች ናቸውና ስለዚህ እነዚህን እነ ሀረርን ሌሎችን መጥቀስ ይቻላል። ስለዚህ በዚህ መሰረት በዛ ምክንያት እነ አፋርን እነ አዳልን እነ ወላስማን እነ ብዙዎቹ ተነስተው በዚህ ምክንያት የውጭም እንዳለ ሆኖ የውስጥም ችግር እንደነበረበት ነው የሚታወቀው። ስለዚህ በዚህ መሰረት የአክሱም ስልጣኔ እየተዳከመ እንደመጣ ነው የሚታወቀው። ስለዚህ የአክሱም ስልጣኔ ሲዳከም ያው ክርስትናው አብሮ ብዙ ነገሮች እንደሚጎዱ ይታወቃል እና ስለዚህ አንደኛው ምክንያት የነበረው ይሄ ነው። ከዛ ውጭ ደግሞ የወዲት ጉዲት ተነስታለች። ለምን እንዴት ተነሳች የሚለው ነገር ስናነሳ ምናልባት ከዛ በፊት ወደ እሷ ከማየታችን በፊት በዚህ ጊዜ ንጉስ ድግናዣን የሚባል ንጉስ ነበር የነገሰው። በተለይ በ830ዎቹ ወይም ደግሞ በ820ዎቹ አካባቢ ጀምሮ እስከ እሷ እስከምትነግስበት 842 ዓመተ ምህረት ድረስ የነገሰው በኢትዮጵያ ንጉስ ነግሶ የነበረው ድግናዣን ወይም ደግሞ ድግናዣን የሚባል ንጉስ ነበረ። ይሄ ድግናዣን የተባለው ንጉስ ምንድነው የሆነው? አጋጣሚ ያርፋል ወይም በተፈጥሮ ሞት ይሞታል። ከሞተ በኋላ ልጁ ጠጠውድም የሚባለው ትንሽዬው ልጁ አንበሳውድም የሚባለው ልጁ ይነግሳል። ገና ጨቅላ ልጅ ነው። በጣም በትንሽ እድሜ ነው የነገሰው። ስለዚህ ያው በትንሽ እድሜ መንገሱን አይተው ነው አይሁዶች ያው ጠንክረው ነበረ በነገራችን ላይ። ስለዚህ በዚህ ጊዜ የነበረው ንጉስ እሱ ነው፣ አንበሳውድም ነው የሚባለው፣ የድግናዣን ልጅ ነው። ስለዚህ በዛች ጊዜ ምንድነው የሆነው? ክርስትና በኢትዮጵያ ሲስፋፋ በጣም በርካታ ነገሮች አሉ። ምናልባት የአይሁዶች ወደ ኢትዮጵያ መግባት ሰፋ ያለ ነገር አለው እና አይሁዶች በተለያየ ጊዜ በተለያየ ምክንያት ወደ ኢትዮጵያ ገብተዋል። ከገቡት አይሁዶች መካከል ክርስትና ወደ ኢትዮጵያ ከገባ በኋላ በተለይ በመጀመሪያው ጊዜ ወደ ክርስትና ወይም ብሔራዊ ሃይማኖት ክርስትና ብሔራዊ ሃይማኖት ሲሆን እነዚህ የአይሁድ እምነት ተከታዮች የኦሪትን ስርዓት ብቻ ነው የምንቀበለው ብለው ያፈነገጡ ነበሩ። ብዙዎቹ ተቀብለዋል። ያው ቅልቅል ስለሆነ የኢትዮጵያ ሕዝብ ከኩሽም ነገድ አለ፣ ከሴምም ነገድ የመጡ አሉ፣ የነገደ የቁጠኖችም አሉ። ስለዚህ ተቀላቅሎ ነው የሚኖረው እና ስለዚህ የአይሁድን እምነት ስትሪክትሊ የያዙ ወይም ደግሞ በጣም የአይሁድን እምነት ብቻ ነው የምንከተለው፣ ብሉይ ኪዳን ብቻ ነው እኛ አምልኮተ እግዚአብሔር በኢትዮጵያ አለ፣ ግን የምንከተለው ክርስትናን ሳይሆን ክርስትና አንቀበልም፣ እኛ የምንቀበለው ኦሪትን ነው ብለው የኦሪትን ስርዓት ችክ አድርገው የያዙ ሰዎች ስለነበሩ እነዚህም በተለምዶ ያው ፈላሻ ብለን የምንጠራቸው በትግራይም አካባቢ፣ በኤርትራም አካባቢ፣ በሰሜን ጎንደርም አካባቢ፣ በወሎም አካባቢ የነበሩ ናቸው እነዚህ ፈላሾች። ስለዚህ በዚህ መሰረት ስማቸውን ፈላሻ ተብሎ ነው የሚጠራው እና እነዚህ ፈላሾች ወደ ኢትዮጵያ የገቡበት ምክንያት በተለያየ ምክንያት ተብሏል። ታሪክም እንደሚነግረን በተለያየ ጊዜ ወደ ኢትዮጵያ ገብተዋል። የመጀመሪያ ከንግስተ ሳባ ጋር የገቡ አሉ። ከዛ ቀጥሎ ደግሞ ከልጇ ከሚኒሊክ ጋር ቀዳማዊ ሚኒሊክ ጋር የገቡ አሉ። ከዛ ደግሞ ሌዋውያን ካህናትም ሲመጡ አብሮ የመጡ አሉ። በኋላም ደግሞ የተለያዩ ጊዜ በተለያየ ምክንያት በዓለም ላይ በስደት በሚሆንባቸው ጊዜ እስራኤል በተለያየ ምክንያት በምትጎዳበት ጊዜ በተለያዩ ሀገሮች የነበሩ እስራኤላውያን ወደ ኢትዮጵያም ከየመንም ፈልሰው የገቡ እንዳሉ ይታወቃል። ስለዚህ በናግራት ሰማዕታትም ጊዜ የገቡ አሉ። በተለያየ ምክንያት ወደ ኢትዮጵያ የገቡ የፈላሻ ቤተ እስራኤላውያን እንደነበሩ ይታወቃል። ስለዚህ ከነዛ ምናልባት ክርስትና ወደ ኢትዮጵያ ሲገባ አባ ፍሬምናጦስም አብርሃ ወአጽብሃም ሲያስፋፉ የተወሰኑ የአይሁድ ዝርያ ያላቸው ቤተ እስራኤላውያን አንቀበልም ብለው በአይሁድ እምነት ጸንተው ወይም ደግሞ በኦሪት ስርዓት ጸንተው የነበሩ ነበሩና ከዛ በኋላ እንደነገርኳችሁ ፊትም ድግናዣን አልፎ ልጁ አንበሳውድም ከነገሰ በኋላ ገና እድሜው ህፃን ነው። በ8 ዓመቱ በ12 ዓመቱ የነገሰ ህፃን ነው። ስለዚህ እሱን አይተው ነው ወደ ቤተ መንግስት ለመግባት የሚቃጡት። ስለዚህ ከዛ በኋላ ምንድነው የሚባለው? የነዛ አንቀበልም ክርስትናን አንቀበልም ብለው በኦሪት ስርዓት የጸኑ ፈላሻዎች ወይም ደግሞ ቤተ እስራኤላውያን አለቃ አድርገው አንድ ሰው ሾመው ነበረ። ያ ሰው ማን ነው? ጌዲዮን ይባላል። ይሄ ጌዲዮን በጣም የምታምር ቆንጆ የሆነች ልጅ እንደነበረችው ታሪኩ ይነግረናል። ስለዚህ ከዛ በኋላ ይሄ ጌዲዮን በጣም ጦረኛ ተዋጊ፣ እስራኤላውያንን አሰባስቦ በአንድ የኖረ ከዛ ከሰሜን
ተነስቶ ወይም ደግሞ ከመቀሌና ከአክሱም አካባቢ ተነስቶ ወደ ወሎ አካባቢ ወደ ላስታ አካባቢ ሄዶ እዛ ትልቅ ጦር አደራጅቶ የኖረ ሰው እንደሆነ ነው የሚነገረው። ስለዚህ ከዛ በኋላ ይህ ሰው ጦሩን አደራጅቶ በደንብ ሲኖር አጋጣሚ እሱም ያልፋል። ካለፈ በኋላ ያው ልጁ የእሱን ቦታን የተካችው የእሱን ቦታ ተክታ በሱ ቦታ ኃላፊ ሆና ወይም ደግሞ የእሱን ቦታ ተክታ በንግስና ቁጭ አለች፣ በአይሁዳውያን ዘንድ ማለት ነው። ከዛ በኋላ በኢትዮጵያ ደግሞ የነገሰው ህፃኑ ልጅ ነው። አንበሳ ወድም ነግሷል። ስለዚህ በአክሱም አካባቢ የነገሰው አባትየው ድግናዣን ስለሞተ የነገሰው ደግሞ ልጁ አንበሳ ወድም ህፃን ልጅ ነው የነገሰው ተብሎ ስትሰማ ያው ቤተ እስራኤላውያን በነገራችን ላይ ይሄም ለዚህ ማነሳሳቸው ምክንያት ምንድን ነው? በግድ ክርስትና መቀበል አለባቸው ተብሎ ብዙ ጊዜ ጫና ተደርሶባቸዋል እና የግድ እያሳመኑ ነገስታቶቹ በደንብ እያሳመኑ አምቢ ያለውም ደግሞ እየገደሉን ጭምር ክርስትና ሲያስፋፉ እንደነበረ ይታወቃል። በዚህ ምክንያት በጣም ቁርሾም ነበራቸው እና ዘራችን ዝም ብሎ ነው የሚያልቀው እኛ ከውጭ መተን እዚህ እያለቅን ነው ብለው በውስጣቸው ቁርሾም እንደነበረባቸው ጌዲዮንም የጦር መሪም እንደሆነ ያደረገው ትልቁ ምክንያቱም ይሄ ነበረ። ስለዚህ በዚህ ምክንያት ፈላሻው ጌዲዮን ያው ተነስቶ ብዙ ነገሮች ሲያደርግ ነበረ። ከዛ ከሱም በኋላ ልጅቷ ሊወልዳት ልጅ ቆንጅዬ በጣም መልከ መልካም የሆነች ልጅ ነበረች። እሷን የጦር መሪ አድርገው ሾሟት። ከዛ በኋላ ያው ህፃኑ ንጉስ ጋር ሄዳ አክሱምን እንደወረረች ነው የሚነገረው። ምናልባት ስለ ዮዲት አነሳስ በተመለከተ የተወሰኑ አመለካከቶች አሉ እና ሶስት የሆኑ አመለካከቶች አሉ። ምንድን ነው ዮዲት እውነትም ኢትዮጵያ ውስጥ ነበረች ወይ? የዮዲት ስራዋ ምንድን ነው? በነገራችን ላይ የዮዲት ታሪክ በደንብ አልተነገረም የሚባል መምህራችን በዚህ በቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ረዳት ፕሮፌሰር ሆኖ የሚያገለግሉት መምህራችን መምህር ዳንኤል ሰይፈ ሚካኤል ሲያስተምሩ ታሪክ የእሷ ያደረሰችው ጥፋትና የእሷ ጊዜ ይሄ ድንግዝግዙ ዘመን ነው ወይም ደግሞ የጨለማው ዘመን ተብሎ የሚነሳ ወይም ደግሞ ለእሷ ያደረሰችው ታሪክ በደንብ አልተጠናም ብለው ይናገራሉ። ስለዚህ የእሷ ያደረሰችው ታሪክ በኢትዮጵያ ቤተክርስቲያን ያደረሰችው ጥፋት ገና ተጥንቶ አላለቀም ብለው ይናገራሉ። ስለዚህ ቁጭት አላቸው እሳቸው እና በጣም በርካታ ቤተክርስቲያን አጥፍታለች፣ ብዙ ነገሮች አጥፍታለች እና የእሷ ታሪክ ገና ብዙ አልተነገረም፣ ብዙ አልወጣም፣ የታሪክ ሰነዶችም አልተገኙም ብለው ይናገራሉ። ስለዚህ እሷ በኢትዮጵያ ኦርቶዶክሳዊ ቤተክርስቲያን ላይ በጣም በርካታ ውድመቶችን ያደረሰችውና ሶስት አይነት አመለካከቶች አሉ ስለ ዮዲት በደንብ እንድትሰሙኝ ይፈልጋለሁ እና የመጀመሪያው አመለካከት ምንድን ነው? ዮዲት የነገስታት ዘር ናት፣ አባቷ አፄ አይዞር ነው ይላሉ። በኢትዮጵያ ታሪክ ውስጥ እጅግ አጭር ጊዜ ያስተዳደረ ሰው ነው። የነገሰው በ32 ዓመተ ምህረት ለ6 ሰዓት ብቻ ነው። ስለዚህ የእርሱ ልጅ ልትሆን ትችላለች ብሎ የሚገምቱ ሰዎች አሉ። ይሄ ደግሞ በፍጹም ስህተት የሆነ ነገር ነው እና አባቷ አይዞርም አይደለም። አይዞር ደግሞ የነገሰው ምናልባት እንደተጠቀሰው በ32 ዓመተ ምህረት ላይ በጣም ለአጭር ጊዜ የነገሰ ንጉስ ነው። ስለዚህ ይሄ የእሱ ልጅ ልትሆን በፍጹም አትችልም። አንደኛው አመለካከት ይሄ ነው፣ ትክክልም አይደለም። ይሄ አንዳንድ ታሪክ ጸሐፊያን የሚያነሱበት ነገር አለ። አንዳንድ ታሪክ ጸሐፊያን አዛብተው የሚጽፉ ነገር ስላለ የአይዙር ልጅ ናት ብለው ይናገራሉ። ይሄ ደግሞ በፍጹም የነበረችበት ዘመንና ወደ 800 ምናምን ዓመት ልዩነት አለው። ስለዚህ በፍጹም ይሆን ነገር አለ። ይሄ አንደኛው አመለካከት ፉርሽ ነው የሚሆነው ማለት ነው። ሁለተኛው አመለካከቷ ምንድነው? ወይም ደግሞ የሚነገረው ታሪክ ምንድነው? ሃይማኖቷ ክርስቲያን ነበረች ብለው የሚናገሩ ሰዎች አሉ። ቤተሰቦቿ በሕፃንነቷ ሞቶ አክሱም ጽዮን ለልመና ወጣች ማለት ቤተሰቦቿ በሕፃንነቷ ሞተውባት ለልመና አክሱም ጽዮን አካባቢ ትሄዳለች። ከሄደች በኋላ በጣም መልከ መልካም ያማረች ቆንጆ እንደነበረች ነው የሚነገረው። ስለዚህ በጣም መልከ መልካም ነበረች፣ ምጽዋት የሚሰጣትም አጣች ይላል። በመካከል ምጽዋት የሚሰጣት ሰው አጣች። በጣም መልከ መልካም እንደሷ የምታምር ቆንጆ ይህች ልጅማ እንዴት ለልመና ወጣች ተብሎ በዚህ ምክንያት በመካከልም የአክሱም የሚሰጣት ሰው ስታጣ በመካከል የአክሱም ጽዮን ዲያቆን የሆነ እርሷን ለማግባት የመጋረጃውን ጨርቅ ቀዶ ጫማ ሰጣት ይላሉና ይሄ በጣም ዝም ብሎ ተራ ውሸት የሆነ ዝም ብሎ ተራ አመለካከት ነውና ይሄ በፍጹም ልንቀበለው የማይገባ ነገር ነው። ስለዚህ ከዛ ከመጋረጃው ላይ ቀዶ ጫማ የሚሆናት ነገር ሰጣት ነው ተብሎ የሚባለው። ይሄ በፍጹም ሊሆን የማይችልና ዝም ብሎ አፈታሪክ የሆነ ነገር ነውና ይሄ በፍጹም የምንቀበለው አይደለም። አንዳንድ ታሪክ ጸሐፊያን ግን አጣቅሰው የሚጽፉበት መንገድ አለ። ይሄ ትክክል አይደለም። ስለዚህ ከዛ በኋላ በዚህ ትልቅ ቅጣት በዚህ ምክንያት ትልቅ ቅጣት ተበየነበት። ከዛ እንድትሰደድም ሆነ ማለት በዚህ ምክንያት እሷ ከዛች ከነበረችበት ከልመና ቦታዋ ተሰዳ
እንድትሰደድም ሆነ ዘኖቢስ የሚባል ሰው አግብቶ አይሁድ አደረጋት ይላሉ። ከዛ በኋላ ልጁ ካደረጋት በኋላ ሰጥቶ ከሰጣት በኋላ መጋረጃውን ቆርጦ ከሰጣት በኋላ ለጫማ ለልብስ የሚሆን ከሰጣት በኋላ በዚህ ምክንያት ትልቅ ቅጣት ደርሶባት ከዛ ከምትለምንበት ቦታ ወይም ከአክሱም ጽዮን አውራጃ ወይም አካባቢ እንድትባረር ሆነና ከዛ ዘኖቢስ የሚባል ሰው አግብቶ አይሁድ አደረጋት። ከዛ አይሁድ አድርጓት አንበሳው ድም ሲነክስ ሕፃን ስለነበረ አጋጣሚ ተጠቅማ ወረራ ፈጸመች ብለው የሚናገረው። ይሄ በፍጹም የምንቀበለው ታሪክ አይደለም፣ ግን ዝም ብሎ እንደ አመለካከት ስለሆነ እንደ አንድ የሚነሳ ዘይቤ ስለሆነ መነሳት ስላለበት ነው ያነሳሁት። ከዛ ውጪ ሶስተኛውን አመክንዮ ትልቁም ነገር የሚያስማማንም ነገር ምንድን ነው? አይሁዳዊና የአይሁድ ተከታይ ነበረች ነው የሚባለው። ከዛ በሰሜን ኢትዮጵያ ከተቀመጡ ፈላሾች አንዷ ነበረች። አባቷ የፈላሾች መሪ ጌዲዮን ይባላል። ፊት ያነሳሁላችሁ ታሪክ ነው። ስለዚህ አባቷ የፈላሾች መሪ ጌዲዮን ነበር። ክርስትናን መቀበል ይፈልጉ ነበርና አምደ ጽዮን የሚባል የጦር መሪ አግብታ አይሁድ አድርጋ የእሱንም የአባቷንም ጦር አሰልፋ አብያተ ክርስቲያናትን እያቃጠለች ካህናትን እየገደለች ለ40 ዘመን ሀገሪቱን በግፍ ስታስተዳድር ቆይታለች ብለው የሚናገሩ አሉ። ስለዚህ እዚህ ጋር ትንሽ ፍንጭ ነገር ያለው ነገር ምንድን ነው? እንደተባለው ፊትም እንዳነሳ ነው አባቷ ጌዲዮን ነው፣ የፈላሾች አለቃ ነው። ከዛ በኋላ ደግሞ አባቷ ሲያልፍ ነው እሷ የተተካችው። ስለዚህ አምደ ጽዮን የሚባል ሰው አግብታ አምደ ጽዮን የሚባል ሰው ካገባች በኋላ ከዛ የአባቷንም የባሏንም ጦር አሰልፋ ነው አብያተ ክርስቲያናት እንዲቃጠሉና እንዲወረሩ ያደረገችው። ምናልባት ይሄንን ታሪክ ስናነሳ ትልቅዬ መጽሐፍ አለ። ምናልባት ሁላችንም እንደምናውቀው ይሄ መጽሐፍ በዚህ በሚሊኒየም የታተመ መጽሐፍ ነው። ይሄ መጽሐፍ ሁላችሁም እንደምታስተውሉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ከክርስቶስ ልደት እስከ 2000 ዓመተ ምህረት የሚል ትልቅ መጽሐፍ ነው። እዛ መጽሐፍ ላይ ምናልባት በስፋት ተጠቅሳለች ዮዲት። በተወሰነ መልኩ ወደ 2 ገጽ 1 ገጽ የሚሆን የዮዲት ጥፋቶች በደንብ ተዘርዝረው እናገኝበታለን። እነሱም እዚህ መጽሐፍ ላይ የሰፈረው ነገር ምንድን ነው? የኢትዮጵያ ታሪክ ከክርስቶስ ልደት እስከ ሚሊኒየም በሚለው ታሪክ መጽሐፍ ላይ አባቷ ጌዲዮን እንደነበረ፣ የፈላሾችም አለቃ እንደነበረ፣ ከዛ በኋላ ደግሞ ያው የአባቷን ስልጣን ተረክባ እሷ ንጉሱ አንበሳው ድም ነክሶ ሕፃን ስለነበረ ሄዶ ያው እዛ አክሱም አካባቢ ቤተመንግስት መጣ እንደወረረችና የአክሱም ጽዮን መጀመሪያ እንዳቃጠለች ከዛ በኋላ ካህናት፣ ዲያቆናት፣ አገልጋዮች በሙሉ እንዳጠፋች ነው ታሪኩ የሚነግረን። ስለዚህ አንደኛው ጥፋት የሚነሳ በኢትዮጵያ ታሪክ ውስጥ ትልቁ ጥፋት በተለይ ትልቁ ጥፋት በሀገር ውስጥ የሚባለው የእሷ ጥፋት ነው። ምናልባት የእሷ ጥፋት ከዛ በኋላ ያሉ ታሪኮች ሌሎች ታሪኮች ሊመጡ ይችላሉ። ግን ትልቁ ጥፋት የሚባለው የዮዲት ጉዲት ጥፋት ነው። ምክንያቱም በጣም በርካታ ካህናት፣ በርካታ ዲያቆናት፣ በርካታ መነኮሳት የመጀመሪያ አባቶቻችን በተለይ አብርሃ ወአጽብሃ፣ ታላቁ አባት ጳጳሱ ፍሬምናጦስ፣ 9ኙ ቅዱሳን ጻድቃን ዘመጣ እና አባ ሊባኖስ ማለት ነው። ሌሎችም 9ኙ ቅዱሳንም እና አባታችን አቡነ አረጋዊ እና አባታችን አቡነ ጰንጠሌዎን እና አባታችን ሁሉም ባለፈ ያነሳናቸው አባቶቻችን በሙሉ 9ኙ ቅዱሳን የተባሉት አባቶቻችን የሰሯቸው ገዳማቶች አሉ። እነዛ ገዳማቶች እየዞረች ነው ያጠፋቸው ማለት እየዞረች ሙሉ ለሙሉ ያጠፋቻቸው። ስለዚህ ትልቁ ጥፋቷ የሚባለው እነዚህ ነው። ስለዚህ የመጀመሪያ የአክሱም ጽዮን ያጠፋቸው፣ ከዛ ቤተ መንግስቱን አጠፋች፣ አቃጠለች፣ ሙሉ ለሙሉ የአክሱም ሐውልት ሰባበረች ብዙዎቹ። ከዛ በኋላ በዛ አካባቢ የነበሩ ዲያቆናት፣ ካህናት፣ አገልጋዮች፣ የቤተክርስቲያን የሚራዱ የነበሩ ምዕመናን በሙሉ ጨፍጭፋ ነው ወረራው የጀመረችውና ስለዚህ ትልቅ ጥፋት ነው ያደረሰችው። ስለዚህ ዮዲት አባቷ ጌዲዮን እንደነበረና በዚህ ምክንያት የአይሁድን እምነት ለመበቀል ወይም ደግሞ ክርስትናን ተበቅላ የአይሁድን እምነት ለማስፋፋት ያደረገችው ጥረት እንደነበረ ነው የሚታወቀው። ያው በትንሹም በቁንጽሉም ቢሆን ባለው ታሪክ ላይ ይሄ ታሪክ ነው ያላት። ስለዚህ እሷ በኢትዮጵያ ኦርቶዶክስ ቤተክርስቲያን የመጀመሪያ ጥፋት አድራሽ እሷ ነች ማለት ነው። ምክንያቱም ክርስትና ወደ ኢትዮጵያ ከገባ በኋላ ምንም እንኳን እስልምና ይግባ እንጂ እሷ እስከተነሳች ድረስ ምንም ክርስትና እስልምና ምንም ያደረሰው ነገር የለም። በእርግጥ ግን የተወሰኑ እዛም እዚህ የሚባሉ ነገሮች ነበሩ፣ ግን ያም ብዙ ጥፋት የሚባል አይደለም። ከዛ እሷ ከተነሳች ከእሷ ካለፈች በኋላ ግን ያው ብዙ ነገሮች መጥተዋል። ከዛ በኋላ ግን እሷ በነበረችበት ዘመን የመጀመሪያው ጥፋት የሚባለው የእሷ ዘመን ጥፋት ነው በቤተክርስቲያን ላይ የሚነሳው ማለት ነው። ስለዚህ አንደኛው ይሄ ነው። ከዛ ውጭ ምናልባት በዮዲት ዘመን የተቃጠሉ ቤተክርስቲያናቶች አሉ። እነሱን ልናገርና ጨርሳለሁ።
የወዲት ጉዲት ዘመን በጣም በርካታ ነገሮች ጠፍተዋል እና ምናልባት እነሱ ከመዘርዘሬ በፊት ግን አክሱም ጽዮን እንዴት ሆነች፣ በዛ ጊዜ እንዴት ተረፈች፣ ወይም ደግሞ እንዴት ሆነች የሚለው ነገር አልተረፈችም፣ ተቃጥላለች። ግን ካህናቶቹና ንጉሱ አንበሳው ድም ምንድነው ያደረጉት? የወዲትን ጉዲት ጦር ሸሽተው ቤተ መንግስቱን ለቀው የተወሰኑ ካህናትና ዲያቆናትን ሰብስበው ወዴት ነው የመጡት? ወደ ሸዋ ነው የመጡት። ሸዋ መጥተው ሸዋ ደግሞ ያው ዛሬ ዝዋይ ብለን በምንጠራው ገዳማት ላይ ዝዋይ በአምስቱ ገዳማት መካከል አንደኛው ዳግማዊት ጽዮን ማርያም የምትባል ቤተክርስቲያን አለች። እዛ ቦታ ላይ በዝዋይ ገዳማት ካሉት መካከል ከአምስቱ አብያተ ክርስቲያናት መካከል ትልቅየው ገዳም ነች። ትልቅየ ቤተክርስቲያን ናት። በጣም ብዙ ሰው ያለባት፣ በጣም በርካታ እርሻም ያለበት፣ የተወሰነ እንቅስቃሴ ያለበት፣ ብዙ ምዕመናን ያለበት ቦታ ነው ዳግማዊት ጽዮን ማርያም የምትባለው ቤተክርስቲያን። ከዛ እዛ መጥተው ነው ያረፉት። እዛም አክሱም ጽዮን ማርያም ራሱ እዛም ጥተው አስቀምጠዋት ነው ያው 40 ዓመት ሙሉ እዛ የተቀመጠችው። ስለዚህ ትልቅ የታሪክ አሻራ ያለባት ዝዋይ ናትና፣ ስለዚህ ዝዋይ ገዳማት በተለይም ዳግማዊት ጽዮን ማርያም ለታቦተ ጽዮን መቀመጫ ማህደር ሆና 40 ዓመት ሙሉ እዛ ቦታ እንደተቀመጠች እና እነ መጽሐፍ ሄኖክም ያው እዛ እንዳሉ ይታወቃል። ስለዚህ መጽሐፍ ሄኖክ ያው ከዛ ሄዶ ይሁን ከሌላ ቦታ በማይታወቅ መልኩ ያው እዛ ተቀምጧል። ስለዚህ አንደኛው አክሱም ጽዮን በተወረደች ጊዜና በተቃጠለች ጊዜ የአክሱም ካህናትና ንጉሱ እዛ ወርደው 40 ዓመት ሙሉ እንደተቀመጡና ያው እሷ ስትሸነፍና ስትሞት ነው ተመልሰው ወደ ቤተ መንግስታቸው ሄደው የተቀመጡትና ስለዚህ በዚህ መሰረት ነው ያለው። ስለዚህ የት ሄደች ከተባለ እዛ ዝዋይ እንደሄደች በዚሁ ለመጠቆም ያህል ነው። ከዛ ውጪ ምናልባት በዮዲት ዘመን የተቃጠሉ አብያተ ክርስቲያናት እነማን ናቸው ከተባለ በጣም በርካታ እንደ አብነት ነው ማነሳላችሁ እንጂ በጣም በርካታ ቤተክርስቲያናት አቃጥላለች። በጣም ብዙ በዛ ጊዜ የሚሰራው ቤተክርስቲያን የምናውቀው ነው። በጣም ዘመናዊነት የተላበሱ አይደሉም። በቀላሉ የሚወድሙና በድንጋይና በተወሰነች ነገር የሚሰሩ ናቸው። ስለዚህ የተወሰነ መልኩ የመቆየት እንትናቸው በጣም እንትን ስለነበረ በደንብ በአሁኑ ዘመናዊ ስልጣኔው በዛም ያየለበትም ጊዜ ስላልነበረ በተወሰነ መልኩ ለመፍረስ በጣም ለመቃጠልም ለመፍረስም በጣም አመቺነት የነበራቸው ናቸው እና ስለዚህ በዚህ መሰረት በጣም ብዙ አብያተ ክርስቲያናት እንዳቃጠለች ነው የሚነገረው። የመጀመሪያው አክሱም ጽዮን ነው። ፊትም እንዳልኳችሁ የመጀመሪያው አክሱም ጽዮን ታቦተ ጽዮን ያ ወደ ዝዋይ ተሰዳለች። ከዛ ደብረ ወርቅ ቅድስት ማርያም ይሄም እንደዚሁ ትልቅ ቤተክርስቲያን ትልቅ ገዳም ነው። ከዛ የአብርሃ ወአጽብሃ ቤተክርስቲያን የመጀመሪያ አብርሃ ወአጽብሃ ቤተክርስቲያን የተሰራችው እዛው አካባቢ ነበር፣ አክሱም አካባቢ። እሱም አቃጥላለች። ከዛ መርጦ ለማርያም ጎጃም ደግሞ መታ። ያው መርጦ ለማርያም ሁላችንም እንደምናውቀው የኦሪት መስዋዕት ከሚሰዋባቸው ስፍራዎች መካከል አንደኛዋ ናት። ስለዚህ የኦሪት መስዋዕት የሚሰዋባቸው ቦታዎች አክሱም ጽዮን፣ መርጦ ለማርያም ጎጃም፣ ጣና ቂርቆስ ባህር ዳር፣ ከዛ በርብር ማርያም እና ወሎ ውስጥ ያለው አንደኛው ቤተክርስቲያን አለ። እሱንም እነዚህ አምስቱ አብያተ ክርስቲያናት የኦሪት መስዋዕት የሚሰዋባቸው ቦታዎች እንደነበሩ ይታወቃል። ስለዚህ እነዚህን ጎጃም መታ ይሄ ታሪካዊ ቤተክርስቲያን ስለሆነ መርጦ ለማርያምን መታ እዛ እንዳቃጠለች ይታወቃል። ስለዚህ ይህ ትልቁ ጥፋቷ እሱ ነው። ከዛ በኋላ ከ40 ዓመት በኋላ ያው ዮዲት ከ40 ዓመት በኋላ ጉልባሼ በሚባል ቦታ ላይ አብርሃ ወአጽብሃ ያሰሩት ቤተክርስቲያን አቃጥላ ስትመለስ ያው አውሎ ነፋስ ተነስቶ አዲካውህ ወደ ተባለ ገደል ወረወራት። በዚያም ሞተች። ቦታውም የዮዲት መቃብር እየተባለ ይጠራል። ህዝቡም ካለው ጥላቻ የተነሳ በገደሉ ድንጋይ ይወረውር ነበረ ተብሎ አንድ የሚነገር አፈ ታሪክ ወንድማችን እንደው ትምህርት ቤት ስንማር አንድ ከዛ አካባቢ የመጣ ወንድማችን ነበር። ይሄ ቦታ አዲነፋስ ይባላል። ይሄ ዮዲትን ነፋስ የወሰደበት ቦታ ነው አዲነፋስ ይባላል ቦታው። ስለዚህ ያ ቦታ ምን ማለት ነው? ዮዲት እዚህ ቦታ ነፋስ ወስዶ ገደል ውስጥ የጨመራት ተብሎ እስካሁን ድረስ በትውፊት ድረስ የሚነገር እንደውም ካላቸው ጥላቻ የተነሳ እስካሁን ድረስ የትግራይ እናቶች እና አባቶች እዛ ቦታ ላይ ሄደው ድንጋይ እንደሚወረውሩ ወንድማችን ሲነግረን ነበርና ስለዚህ አንደኛው የታሪክ አጋጣሚ ነው። ስለዚህ እሷ የአብርሃ ወአጽብሃ ያሰሯት ቤተክርስቲያን አቃጥላ ስትመለስ ነፋስ ወስዷት እዛው ከነሰራዊቷ እዛ እንዳለፈች ነው የሚነገረው። ስለዚህ ምናልባት በዚህ አጋጣሚ
ወደ ሸዋም ዘልቃ መታ ነበር። ሸዋም መታ እንደነበረ ነው የሚነገረው። ሸዋ የነበረው በተለይ በሸዋ የነበረው ጦር በጣም መቋቋም አልቻለችም ነበር። በተለይ ከአክሱም ጀምራ ከአክሱም ጎንደር፣ ጎጃም፣ ወደ ወሎ ሁሉንም በቃ እየጨረሰች መጣና ሸዋ የመጨረሻዋ ሸዋ ነው የሆነውና ሸዋ ላይ በተለይ የመንዝ ማማ ህዝብ የመንዝ ማማያ ተዋጊዎች በተለይ መርሃቤቴና መንዝ አካባቢ የነበሩ የሸዋ ጦሮች በጣም አልቻላቻቸውም ነበር ነው የሚባለው። ስለዚህ በተለይ መርሃቤቴና መንዝ አካባቢ የነበሩ ጦሮች የኢትዮጵያ ጦሮች እሷን ለማሸነፍ እሷን ለመውጋት በጣም ሌት ተቀን ምንም ሳይታክቱ ተዋግተዋታል። ስለዚህ በዚህ የነሱ ጦር መቋቋም አቅቷት በተለይ መርሃቤቴ ስትደርስ ሙሉ ለሙሉ ጦሯ አለቀባት ነው የሚባለው እና በጣም ተቸግራ ከዛ በኋላ ከመርሃቤቴ አባይን አቋርጣ ተሻግራ ጎጃም ሄዳ ከጎጃም ወደ ወሎ ደቡብ ጎንደር ከጎጃም ወደ ጎንደር ደቡብ ጎንደር አካባቢ ስትደርስ በተለይ ክምር ድንጋይ የሚባለው አካባቢ ላይ ደቡብ ጎንደር አካባቢ ላይ እዛ ቦታ ላይ ወታደሮቿ ሙሉ ለሙሉ እዛ እንዳለቁባትና ያቺን ቦታ ወታደሮች የተጋደሙ ሞተው የተቀበሩበት ቦታ ስለሆነ ክምር ድንጋይ ተብሎ በወታደሮቹ ላይ የተለያዩ ድንጋዮች ከምረው ያስቀመጡበት ቦታ ስለሆነ ክምር ድንጋይ እንደተባለና በዚህ ምክንያት የእሷ ሰራዊት ያለቀበት ቦታ ተብሎ የሚታሰብ ቦታ እንደሆነ ሁላችን እንገነዘብ ያስፈልጋል። ስለዚህ በዚህ መሰረት ከዛ ወደ ቀጥ ብላ ያንን ወታደሮቿ በጎንደር አሁን በጠቀስኩላችሁ ቦታ ክምር ድንጋይ አካባቢ ከጨረሱባት በኋላ ቀጥታ ከጎንደር ሰሜን ጎንደር እያለች ወደ መቀሌ ወደ አክሱም ነው የሄደችው። በአክሱም ያው ብዙም ሳትቆይ አሁን ባልኳችሁ ቦታ አዲ ነፋስ በተባለ ቦታ ላይ የአብርሃ ወአጽብሃ ቤተክርስቲያንን አቃጥላ ስትመለስ ነፋስ ገደል ውስጥ እንደጨመራትና ከነ ወታደሮቿ እዛው እንደገባችና እንደሞተች ነው የሚነገረው። ስለዚህ የተጻፈ ታሪክ በጣም በርካታ ነገሮች የሚቀሩት ነገር ሊኖር ይችላል፣ ግን አንዳንድ ታሪክ ጸሐፊያን እንደዚህ ብለው ጽፈዋል። ስለዚህ መምህራችንም ነግረውናል እንደዚህ አይነት ብለው። ስለዛ ቦታ ላይ አዲ ነፋስ በሚባለው ቦታ ላይ የእሷ መቀበሪያ እንደሆነ ይነገራል። ከዛ በኋላ ያው ንጉሱ እሷ ከሞተች በኋላ የእሷን መሞት የሰሙት ነገስታቶቹ በተለይ ዝዋይ የነበሩት ነገስታቶች ከዛ በኋላ እሷን ታቦተ ጽዮንን ይዘው ወደ መንበረ ክብሯ እንደተመለሱና ንጉሱም ከ40 ዓመት በኋላ ያው 40 ዓመት ሲሆነው በ882 ዓመተ ምህረት ማለት ነው እዛ መጥቶ ድጋሚ ነግሷል። ከነገሰ በኋላ እስከ 910 ዓመተ ምህረት አካባቢ ላይ እዛ 902 ድረስ እንደነገሰ ይነገራል። ስለዚህ ያው እድሜው ትንሽም ስለነበረ 12 ዓመቱ ነበረ። 12 40 ሲጨምር 52 ዓመት ነው የሚሆነው። ከዛ በኋላ በንግስናው ደግሞ ከ82 እስከ 902 ማለት 20 ዓመት ነግሷል። በኦልሞስት በ70 ምናምን ዓመቱ አካባቢ ያው እንዳረፈ ነው የሚነገረው ንጉሱ አንበሳ ውድም ማለት ነው። ስለዚህ በዛ ከ902 ጀምሮ ያው ድልነአድ የእሱ ልጅ ድልነአድ ነው የነገሰው። ከዛ ድልነአድ ደግሞ ከ902 እስከ 912 ዓመተ ምህረት 10 ዓመት ነግሷል። 10 ዓመት ከ902 እስከ 912 ዓመተ ምህረት ድረስ ኢትዮጵያን መጥቷል ድልነአድ። ስለዚህ የመጨረሻ የአክሱም ንጉስ የሚባለው ድልነአድ ነው ማለት ነው። የመጨረሻ የአክሱም ንጉስ ድልነአድ ነው። ስለዚህ ድልነአድ በኢትዮጵያ ውስጥ 10 ዓመት ነግሶ ያው ስርዓተ መንግስቱ ከአክሱም ወደ ዛጉዌ የተሸጋገረበት ጊዜ እንደሆነ በዚሁ አጋጣሚ እንድንረዳው ያስፈልጋል። ስለዚህ ቀጣይ የምናየው ቪዲዮ የሚሆነው ትምህርታችን የሚሆነው የዛጉዌ ስርወ መንግስት መቼ ተጀመረ፣ በማን ተጀመረ የሚለውን ነው የምንነጋገረው። ስለዚህ አሁን እንዳልኳችሁ የመጨረሻ የአክሱም ንጉስ ድልነአድ ነው። ስለዚህ ከድልነአድ በኋላ መርዓ ተክለ ሃይማኖት ተነስቶ ንግስናውን ከአክሱም ወደ ላስታ ወይም ደግሞ ወደ ዛጉዌ ስርወ መንግስት የወሰደበት ትልቅ የስርዓት ለውጥ የተደረገበት ጊዜ እንደሆነ እንድናስተውለው ያስፈልጋል። ስለዚህ የወዲት ታሪክ ከብዙ በጥቂቱ በትንሽዬው ይሄን ነው የሚመስለው። አምላካችን ስላስተማረን ስለመከረን ስሙ የተመሰገነ የከበረ ይሁን። ሁልጊዜም እንደምለው ታሪካችን አውቀን ታሪክ ለመስራት ታሪክ የሚሰራ ትውልድ ታሪክ የሚያውቅ ታሪክ የሚያነብ ብቻም ሳይሆን ታሪክ የሚሰራ ኦርቶዶክስ ተዋሕዶ ሃይማኖታችን ወደ ቀደመ ክብሯ የሚመልስ ትውልድ ያስፈልጋልና ስለዚህ ታሪካችንን አውቀን ከአባቶቻችን ታሪክ ተምረን እኛም ታሪክ እንድንሰራ ታሪክ ሰሪ ትውልዶች እንዲያደርገን የአምላካችን ቅዱስ ፈቃድ ይሁንልን።
አነሳስቶ ላስጀመረን አስጀምሮ ላስፈጽመን አምላካችን ልዑል ባሕርይ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ይቆየን።